ስራ ፍለጋ ወደ ዱባይ ሀገር ወደ አረብ ሀገር የተሰደድኩ ሰው ነኝ እዛ ብዙ ስራ አይቼ ብዙ ልፋትም አይቼ 8 አመት እዛ ከሰራ በኋላ ነው ወደ ሀገሬ የተመለስኩት ሀገር ላይ ምን አለ ሀገር ላይ ምን ብሰራ ውጤታማ ሆናለሁ በማለት ንብን ነበር የመረጥኩት ንብ ደግሞ የመረጥኩበት ምክንያት አለኝ በጣም ተአምር የሆነ ነገር ነው በንብ ውስጥ ያለው እና እሱን ነገር እንዴት ነው ሰርቼ ንጹህ ማር መጀመሪያ አካባቢ ያሉ ሰዎች ንጹህ ማር እንድትጠቀሙ ነው ፍላጎቴ ከዛ በኋላ ደግሞ ወደ ውጭ ልኬ ዶላር ለሀገሬ ለማስገኘት በልማት ትሩፋት በዶክተር አብይ አህመድ በጠቅላይ ሚኒስትራችን በጣም ድጋፍም ስላለ ይሄ ነገር ላይ ብሰራ ይደግፉኛል ብዬ አስቤ ወሰኜ የገባውበት ነው ያለው እስከ 200 ፍሬ ቀፎ እየሆነልኝ ነው ለወደፊት ደግሞ ከዚህ በላይ ከፍ አድርጌ በጥራት አምርቼ ለሀገሬም እንዳልኩ ለህዝብ እዚህ አካባቢ ላሉትም ደግሞ ንጹህ ማር አሁንም እየተጠቀሙ ነው አሁንም እየቆረጥኩ ነው ምርቱም እያወጣሁት ነው ትልቁ አድቫንቴጅ የሰጠን ከለውጡ ጋር ተያይዞ ያለው እየሰራ ያለው ስራ ነው ያኛው እኔም ሞር እንድገፋፋ አርግቶ ወደ ስራ ውስጥ እንደገባ ያደረገኝ እና ኦልሞስት አሁን የኛው ጁስ የተለያዩ ቻሌንጆች ገጥሞኛል ስራ ውስጥ ከገባ በኋላ ያንን ለመቅረፍ ደግሞ ኬጅ ሲስተም አለ የተለያዩ ከበሽታ ጋርም ተያይዞ ከፕሮዳክትም ከማኔጅመንት ጋርም ተያይዞ ያለውን ነገር ለመቅረፍ ማለት ነው ያንን 1000 የሚችል ኬጅ ሰርተን አሁን እዛ ላይ ኦልሞስት ቄብ ዶሮ አስገብቻለሁ የዛሬ 1 ወር ማለት ነው ኦልሞስት ከ2 ወር በኋላ ምርት መስጠት ጀምራሉ ማለት ነው ምን ሰው ስራ እድል ፈጥረናል በቀን 200 ብር በወር 6000 ብር ከፍለው ማለት ነው በዚህ አሁን እኛ አሁን ባለፈው እስከ 80000 እንቁላል ተሰባስቦ ነበር እዚህ ያን የተሰባሰበው እንቁላል እኛ አሁን ወደ ጂጂጋ እንጭናለን ወደ ድሬዳዋ እንጭናለን ከተማውን አዳርሶ ከከተማው አቅም በላይ ነው ከተማው ትንሽ ስለሆነ በቀን 3 እንቁላል ተጠቅሞ መጨረስ አይችልም ስለዚህ አሁን ለምሳሌ 5000 በላይ እንቁላል ነው አለ እኔ አሁን በንብ ማነብ ስራ ላይ ነው ተሰማርቼ የምገኘው በዚህም የተሻለ የማር ምርት እያገኘሁ ነው ባለፈውም በአንድ ጊዜ ምርት ብቻ እስከ 200 ኪሎ ግራም ማር አግኝቻለሁ በዚህም ከ1 ኪሎ ግራም የማር ምርት እስከ 1000 ብር በመሸጥ ገቢ ማግኘት ይችላል ከባላይ ቀፎ የሚገኘው የማር ምርት እንደ ዘመናዊ አይሆንም ከዘመናዊ ቀፎ የሚገኘው በብዙ ጥፍ ይበልጣል አሁን ዘመናዊ ቀፎ በብዛት እየተጠቀምን ነው ከሚመረተው ማር የምናገኘው ሽያጭ ጥሩ ነው በዚህ ጥሩ ገቢ ያገኘን ነው ባለፈው 100 ኪሎ ግራም ማር አግኝቻለሁ በዚህም ተጠቃሚ ሆኛለሁ እኛ በማህበራችን ተደራጅተን ነው የምንሰራው የተደራጀነውም በወተት ላም እርባታ ስራ ላይ ነው አሁን የከብቶቻችን ብዛት ወደ 22 ደርሰዋል ተጨማሪ ጥጆችም አሉ ከአንዱ አላም በአንድ ጊዜ በአማካይ 3 ሊትር ወተት እናገኛለን የምናገኘውን የወተት ምርትም ለገበያ ያቀርብን ተጠቃሚ መሆን ጀምረናል አመቶርበንራ خራ ሊትር ዲደሚ ፊታካ ዲደሚ ኑማር ከነጉየት ምርቱ የሚሰጠው ጧትና ተሳት በኋላ ነው ስለዚህ አንድ ላይ እስከ 350 ሊትር ይወጣል አሁን እዚህ ውስጥ የሚሰጡት ከ17 በላይ የስራ እድል ተፈጥሯል በወተቱ ደግሞ ወስደው የሚሸጡ ምን የሚሉ አካባቢ ላይ እዚህ ከጀርባዬ እንደሚታዩት ብዙ ወተቱን ወስደው የሚያሰራጩ አሉ እና እነሱም የስራ እድል ተፈጥሮላቸዋል ወረዳት ሆኜ ነው የመጣው መጀመሪያ ሲመጣ ስራ ላይ ልምድ ስለሌለኝ እዚህ ግን ልምዶ ሲጃውን አላቢ ነኝ አላቢ ጀምሬያለሁ መጀመሪያ አካባቢ ቀላቢ ሆነ ነው እዚህ ውስጥ የምገባው ልምድ ከወሰድኩ በኋላ ወደ አላቢ ስትመጣ ደሞዙም በዛው ያደገ ይመጣል እንደገና ቀለብ እዚህ ነው መኝታ እዚህ ስለሆነ ብዙ ወጪ ስለሌለብን ያደግ ነው ማለት ይቻላል 1000 ዶሮ እያረባን እቅዳችን በዚህ ውጤታማ ሆነን ማስፋፋት ነው ለሌላ ሰውም የስራ እድል መፍጠር ነው አላማችን ለምስራቅ ሐረርጌ ልማት ትሩፋት ኢኒሺዬቲቭ መስራት ከተረጅነት ወደ ምርታማነትን አውሳደር እያሻገሩ ነው አሉ አብዛኛው በአራት ላይ ነው እየሰራ ያለን አንዱ የስጋ ላይ ያለን 2 እንቁላል ላይ ነው ያለን 3 ማር ላይ ነው አራተኛው ወተት ላይ ነው አሉ ካሁን በፊት ይሄ ኢኒሺዬቲቭ ካልጀመሩ በፊት አንድ ምግብ አይነት ብቻ ነው የሚጠቀሙት ስለዚህ አሁን የተለያየ ምግብ ከልማት ትሩፋት ላይ እያገኙ
ኑሮችን እያሻሻሉ ነው አሉ። እንደ ሐረሪ ክልል በሌማት ትሩፋት ላውንች ከተደረገ በኋላ በጠቅላይ ሚኒስቴራችን እሱን አቅጣጫ ወስደን እኛም እንደ ሐረሪ ክልል በራሳችን እቅድ አውጥተን ባሉን ወረዳዎች በከተማም በገጠሩ ይህን ስራ እየተገበርን ነው ያለነው። ያው ከዚህ ስትራቴጂ ጋር አንዱ የወተት መንደር፣ የማር መንደርና የዶሮ መንደርና የአሳ መንደርንም ነው አንድ ላይ አቀናጅተን እየሰራን ያለነው። ስለዚህ በከተማም አንደኛ የግሉን የግል ተዋናዮችን ደግሞ አብረን እዚህ ላይ እያሳተፍ እንደ መንግስት ደግሞ የዶሮ ማዕከልና የወተት መንደርንም በራሳችን መስርተን ነው መጀመሪያ የጀመርነው ለማስተዋወቅ ያህል። ከዚህ አንጻር ብዙ ስራዎች ሰርተናል።